ታወራ ካሁን ሰዓት ጀምሮ እያደረክ ያለውን ነገር አቁም። ያለበለዚያ በዚህ አንተ ጥይት ግንባርህን ነው ማለት ብሩክ፣ እየሰማኝ ነው? ግንባርህን ነው ማለት። አሁኑኑ የምታረገውን ነገር አቁም። አሁኑኑ ያ ጓደኛም ጋር ሄድበታለሁ አውሮ አንድ ነገር ማለት ነው እንደ ሄርሜላ አይነት አብርሃምን ማስደሰት ፈልጋለሁ ሚሊዮን ሰው ካገኘው ድጋሚ ከማምጣት ወደኋላ ምንም ያደረገችው ነገር የለም። ማንንም ያላሰበውን ያሰበችው ማን ሰጥቶታል? ያ100 ሺህ ብር ሳሰተባ ይቅርታ ማለት አለብህ እያንዳንዱን ሰው። ዛሬ ከዚህ ሀገር አትወጣም፣ ከቡታጀራ ዛሬ አትወጣም ብሩኬ፣ ከቡታጀራ ዛሬ አትወጣም። እያንዳንዱ ነገር ማታስተካከል ከሆነ እቺን ሄርሜላ የምትባለች ከመጣችበት ቦታ መልስ። አሁኑኑ ከመጣችበት መንገድ መልስ። እያደረገች ያለው ነገር ስተት ነው እንዳለ እያንዳንዱ ነገር። አሁኑን መልሳት ወደ ቄዋ መልሳት። በቃ ስተት ነች እሷ። አብርሃምና ሩታ ትዳር ላይ ስተት ነች። ታጀራ ማን ነበርኩኝ? ወደ ገጠር አካባቢ ነበርኩኝ ባህልና ከብሬ ሄጄ ማለት ነው። እና ያው ከመጣው በኋላ እዛው ሞኝ ብዙ ነገሮች እየሰማው ነበር። ቤተሰቦች ያው በጣም ላይን የሚደብሩ ነገሮች፣ ሲታዩ ደስ የማይሉ ነገሮች ብዙ ነገር እያየው ነበር ቤተሰቦች። በእንደዚህ ያክል አሁን ሰውን እንደዚህ ማስቀየም፣ የሰው ትዳር ውስጥ ገብቶ ላይፍ መበጥበጥ ከተጀመረ በጣም ቆይቷል። ይሄን ነገር ደግሞ አቤልም ብሩኬም እንደምታውቁት ከዛ ከጥንስሱ ጀምሮ ብዙ ነገር እያደረጉ ነበር እነሱ ማለት ነው። አቤልም ቢሆን ሄርሜላን ያስመጡበት መንገድ ያኔ የ400 ሺህ ጊዜ ጀምሮ እስካሁን ያለው ነገር ብዙ ነገር እየጠነሰሱ ያሉ ሰዎች ናቸው እነሱ ማለት ነው። ግን ለምን ተፈለገ ይሄ ነገር? ለምንድን ነው እንደዚህ ማድረግ የተፈለገበት ምክንያት? ዋነኛ ምክንያት ምንድነው ብዬ ሳስብ ያው ከጀርባ ብዙ ነገር እንዳለ ከጀርባ ወይ ደግሞ ሚልካቸውም ሰው እንዳለ አጣርቻለሁ። በጣም ብዙ ነገር ማለት ነው። ቡታጀራ ላይ ሆኖ እነሱን እንደዚህ አይነት ነገር የአብርሃምን ሜሩታንም ትዳር ለመበጥበጥ እስከ ማፋታት ድረስ የደረሱበት ዋነኛ ተጠያቂ እነ ብሩኬም አቤልም ጠያቂ ናቸው ብዙዎቹ ማለት ነው። ለምን ይሄ ሁሉ ነገር ማድረግ አልነበረባቸው? የትኛውም ነገር ሊጎላቸው ይችላል። የትኛውም ነገር ማድረግ ፈልገው ሊሆን ይችላል ይሄን ነገር ያደረጉት። ግን የሰውን ትዳር በጥብጦ አይደለም የትኛውም ነገር ላይ ሊደረስ የሚችለው። የትኛውም ነገር ላይ ስለ ነገ ህይወታቸው ማስተካከል ከፈለጉ የሰው ትዳር በጥብጠው ወይ ደግሞ ሌላ ነገር አስበው ምናም ነገር መሆን የለበት ነው ማስበው። ቤተሰቦች ለምን ይደብራል? ሰው በበላበት ቤቱ እንደዚህ አይነት ነገር መፍጠር ማለት ለምን እንደተፈለገ አላውቅም። ያስጠላል ብቻ። አሁን አንደኛ ነገር እቺ ልጅ ልትወልድ ደርሰች። ቢያንስ 1 ወር ቢቀራት ነው ልትወልድ ማለት ነው ሩታ። ግን በእንደዚህ እንደዛ ሆና እያዩት ራሱ እንደዚህ ሰው እስከሚከዳ ድረስ እንደዚህ መድረስ ማለት በጣም ይደብራል። በጣም እንደኔ ያስጠርተኛል። እኔ የሆነ ሰዓት ብዙ ነገር ብዬ በቃ ሊማሩ አልቻሉም ሁለቱም ማለት ነው። ሊማሩ ስላልቻሉ ነው ዝም ያልኩት። ከዛ ይባስ ደግሞ ብለው አሁን ሄርሜላ መታለች እዚህ ለባህል ተገናኝተው በጣም ደስ የማይል ነገር ነው ያደረጉ ያሉት። አብሮ እስከ መተኛት አብርሃም ከሄርሜላ ጋር በእንደዚህ አይነት መንገድ እስከ መቼ ነው የሚቀጥለው? እዚህ ጋር እኮ ሆዷ ውስጥ ያለው ያንተ ልጅ ነው። አብርሃም ብትሆን መፈወገር የለብም። ሁሌ አንተ ህፃን ልጅ እኮ አይደለም፣ ትልቅ ሰው ነህ፣ ማስተዋል ትችላለህ። ግን በእንደዚህ አይነት መንገድ ሳይሆን ትዳርህን በአግባቡ መምራት ነው ያለብህ። ሁሌ መፈወገር ምናምን እኮ የለብህም። ለምን ትፎገርላቸው ለነሱ? እንዲህ መረብ ውስጥ ሲያስገቡ ለምን እሺ ትላለህ? የሆነ ሰው ይመጣ እናንተ ትዳር ይበጠብጣል፣ እሺ ትላላችሁ። የሆነ ሰው ይመጣ የሆነ ትዳር ይበጠብጣል። እስከ መቼ ነው ይሄ ነገር የሚቀጥለው? እኔ በጣም ስለደበረኝ ነው ባይዘው ይሄን ነገር አሁን መናገር የፈለኩት። መናገር በቃ አቁሜ ነበር በቃ በጣም እና ቤተሰቦች ዛሬ በጣም ማግኘት የምፈልገው ሰው ነበር ብሩኬ ማለት ነው። ብሩኬ በጣም ማግኘት መጠየቅ የምፈልገው ነገር አለ። አይነ ስቡን እየጠፈጠፍኩት ማለት ነው። ጥፍጥፍ እያደረኩት እንደማንም ዝም አልለውም። እስካሁን እያደረገ ያለውን ነገር እያንዳንዱን ነገር ጠይቀዋለሁ። ለምን ማድረግ እንደፈለገ፣ ለምን ይሄን ነገር ይሄን ሴራ ከመጀመሪያው ጀምሮ ማድረግ እንደፈለገ፣ ምን ለማግኘት እንደፈለገ እስከ ማፋታት ድረስ ያስደረሷቸው እነሱ ናቸው። አቤልም ብሩኬም ናቸው። እና ብሩኬ ለባህልም አይደለም የመጣው ሲጀመር እዚህ ባህል ለማክበር ምናምን ነገር አልሰማም። ግን አሁን ቡታጀራ ላይ ነው ያለው። ቤተሰቦች ቤርግ ውስጥ ነው ያለው። ሰው ጠቁሞኝ ነው በስንት መከራ ነው ያገኘሁት። እየተደባበቀ ነበር ከመጣ ሰዓት ጀምሮ። እኔም ትላንት ነው የመጣሁት። እንደመጣሁ ቤትም አላረፉኝም። በቃ እነሱንም ለማግኘት ነው ሐሳቤ ማለት ነው። እና ቤተሰቦች እያንዳንዱ ያሴረውን ሴራ መጠይቀዋለሁ። እያንዳንዱ እያደረገ የነበረውን ነገር
ማን እንደዚህ አድርግ እንዳለው ለምንም ማድረግ እንደፈለገ እያንዳንዱ ነገር ጠይቀዋለሁ። ብሩኬን ራሱ ማለት ነው። ሁሉንም እያንዳንዶቹን አገኛቸዋለሁ። አቤልንም አግኝቼው እያንዳንዱ ነገር ጠፍጥፌ ጠይቃቸዋለሁ። እስካሁን ድረስም ዝም ያልኩት እኔ በቃ ሁሌ ነገር ይቀር ብዬ ነው። ቤተሰቦች ሁሉም ነገር ይቀር በቃ እና ደስ የማይሉ ነገሮች ነው ያየን ያለ ነው። በእንደዚህ ያክል መንገድ አሁን የሰውን ትዳር መበጥበጥ ብዙዎቹ አቤልም ቢሆን ብሩኬም ቢሆን በእነዚህ ያክል ማድረግ አልነበረባቸውም። ብዙ ነገር አሳልፈዋል እነሱ ማለት ነው። አብርሃም ሩታም ብዙ ታሪክ ብዙ ነገር አሳልፈው የመጡ ሰዎች ናቸው። ግን ምን ለማግኘት ሲባል ነው እኔን ነገር ማድረግ እንደፈለጉ ሁለቱንም ጠይቃቸዋለሁ። አቤልንም ብሩኬንም ጠይቃቸዋለሁ። ያው ብሩኬ ያለው እዚህ ሆቴል ነው ተደብቆ ምናምን ነገር ቤትም እየሄደ አይደለም እና በጣም የሚያስጠሉ ነገሮች እያዩ ስለሆነ እየጠፈጠፍኩኝ ብሩኬን እጠይቀዋለሁ እያንዳንዱን ነገር። እስካሁን ከመጀመሪያው ከመሰረቱ ጀምሮ ደስ አላለኝም እያደረጉ የነበረው ነገር ደስ አይልም። ለሆነ ለጥቅም ነገር ነው የሚመስለው ቤተሰቦች። ስለዚህ እዚህ ደግሞ ለኔ ይመቸኛል እያንዳንዱን ነገር የትም አይሄድም። ቤርግ ውስጥ ነው ሰው ጠቁሞኛል። ጥፍጥፍ እያረኩ እየገረፍኩት እጠይቀዋለሁ። እስካሁን ድረስ ማድረግ የፈለገውን ነገርና ከዚህ በኋላ ያለውን እቅዱን በዛው እጠይቀዋለሁ። እዚሁ እንዲሁ አከሻሽፌ ነው የምለቅለት። የምሬን አንዳንዱን ነገር ማድረግ አቅቶኝም አይደለም። በጣም ትዕግስት ፍራቻ ምናምን ነገር መስሏቸው ሊሆን ይችላል እነሱ ማለት ነው። ግን የትኛውንም ነገር ማድረግ አያቅተኝም። እኔ ታቁኛላችሁ ከዚህ በፊትም ማለት ነው ለምንም ነገር ማለት ነው። እኔ ለብሩኬ አሁን እኔ እዚህ ጋር ያለው ሽጉጥ ማምጣት ምናምን ነገር ፈልጌ አይደለም። ግን በቃ ብዙ ሰዎች አብረውታሉ። እያንዳንዱ ሰዎች ማንበርከክ ነው ፈልገው ቤርጉ ድረስ ማለት ነው። ማርያም ቤርጉ ድረስ አለ። እያንዳንዱ ነገር በዚህ ጥይት ግንባሩን ነው ማለት። እስካሁን በጣም ታግሻለሁ። እስተኛ ግንባሩን ነው አለው በዚህ እስካሁን ድረስ ዝም ብለናል። ይሄ ደግሞ በጣም እንደዚህ ጥጋብ ነው ባይዘው። ከጀርባ ያለውን ተልእኮ ብቻ ማወቅ ነው ፈልገው ምንም አይደለም። እና እቅዱ እንዲከሽፍ ነው ፈልገው እያደረገ ያለው ሴራ እንዲከሽፍ ነው ማድረግ ፈልገው። ለምንድን ነው የሚክዷት እንዳለ ሩታን? እኔ እኮ ግራ እየገባኝ ነው። ሁሉም ይቀርቧታል፣ ይክዷታል። ሁሉም ይቀርቧት። እሷ ምን አደረገች? ትዳሬን ባለች የሁሉ ነገር ማደረግ የለባት። እኔ ደግሞ ሩታ ነፃ ነው ማውጣት ለአንድና ለመጨረሻ ጊዜ ባህል ብለው እዚህ መተዋል። ለባላር ለሴራ ነው የመጡት። ሲጀመር አብረዋት ከኤርሜላም ጋር ለሴራ ነው። ሴራቸው ደግሞ እንዳለ ማክሸፍ ነው ፈልገው ነው። ምንም ማዳመጣቸው ነገር የለም። ቤተሰቦች አልፋታቸውም ሁሉንም ማለት ነው። እያንዳንዱን ጥያቄ ጠይቃቸዋል። እያንዳንዱን ነገር ማለት ነው። ለምን መደረግ ስለሌለበት አብረን ያለን አቤት እዛው ዶርሙስ ድረስ ቤርጎስ ድረስ ገባበታለሁ። አይነ ስቡን ነው ማጠፋለት። ቤተሰቦች እያንዳንዱን ነገር አብረን ያለን ተከተሉኝ። ቤተሰቦች አልፋታውም ዛሬ ኑልኝ። እያንዳንዱ ነገር አብረን ያለን ይሄ ነው ቤተሰቦች ቤርጎ ይሄ ነው 9 ቁጥር ይፈታ አንተ ማለት ብሩኬ ምንድነው እንደዚህ የሚያደርግ? ግን ምንድነው? ምን አግኝተህ ነው? ምን አደረኩኝ? ያደረከውን ነገር ማቆራስ ታውቀዋለህ። አንተም አቤልም ሄርሜላም ተበይዋ እያደረጋችሁ ያለው ነገር ታውቃለህ ራስህ ከመጀመሪያው ከተንስሱ ጀምሮ። እኔ በቃ ነገ ከነገ ወዲያ ታቆማላችሁ እያልኩ ብዙ ነገር ችዬ ዝም ብያለሁ ከዚህ በፊትም ማለት ነው። እየሰማኝ ነው ብሩኬ? አሁን ቡታጀራ የመጣህበት ምን አይነት ደግሞ ደባና ምን አይነት ጸብ ልታስነሳ ነው? ያው ተፋተዋል ልጆቹ በአንተ የተነሳም በአቤልም የተነሳ። ተረጋግቼ በጣም እያወራሁ ነው። በጣም እንደዚህ አውርቼ አላውቅም በህይወቴ ማለት ነው። ተረጋግቼ እያወራሁ ነው። ምንድን ነው አንተ ከመጀመሩ ነው እንደዚህ አይነት ሰይጣናዊ ባህሪ የተላበስከው? ከመጀመሩ ነው። እኔ ላስቀይም ምናምን አስጠንቅቄ እያንዳንዱን ነገር መጀመሪያም እያረክ ያለውን ነገር ጠይቃለሁ። ከዚህ በኋላ እያደረክ ያለውን መጥፎ ስራህን እንዳታረግ እንድታከሽፍ ነው ፈልገው። አንዳንዱን ነገር በስትክክል እንድትነግረኝ ነው ፈልገው። እየሰማኸኝ ነው አይደለ? እያንዳንዱን ነገር በስትክክል እንድትነግረኝ ነው ፈልገው። ሰማኛል አይደለ? አንተ ምንድነው እንደዚህ አይነት ብልግና? ምንድነው እንደዚህ ሰዎቹን እንደዚህ ትዳራቸውን እንዲበጣበጥና
እቺ ልጅም ተሽመር እንዳንተቀመጥ ለምንድን ነው ማድረግ የፈለከው? ምን አይነት ጥቅም ብታገኝ ነው? ምን አይነት ስለ የተነሳችሁ ጥቅም የምትሉት የምን ጥቅም ነው? የምን ጥቅም ነው? ጥቅም ባይሆን ኑሮ አንተ እንደዚህ አይነት ነገር ታደርግበት አደረገን እንዴ? ሄርሜላ ማለት እኮ ጓደኛችን ነች አይደል እንዴ? እህታችን ጓደኛችን ነች ለሁላችንም። እህት ብትሆን ነው እንደዚህ አይነት ነገር አንተ ቤተሰብ ላይ የሚሆን የማይፈልገውን ነገር ሰው ላይ አታርግ። እቺ ልጅ እርጉዝ ነች ሩታ። የትኛውም ነገር በአሁኑ ሰዓት አብርሃም ነው አጠገቧ ሊሆን የሚገባ የነበረው። ግን እሱ ያደረገ ያለው ነገር አንተ ያመጣሃት ሄርሜላ ተብዬዋ ጋር ገጠር ላይ ሁላ ምን እያደረጉ ነው ታውቃለህ? ለባል መታ ማለት ይዛው መታ የፈለገ አውቃም ቢሆን ምናምን እንደዚህ አይነት ስሜት መታ። ተረጋግቼ ነው እያወራሁ ያለሁት። ተረጋግቼ ነው እያወራሁ ያለሁት። እየሰማኝ ነው? ስልክህን አስቀንጠና በስትክክል አውራኝ። እስከ ጥግ ነው ማስቀይ ማናችሁንም ማለት ነው እያንዳንዳችሁ። አሁንም እያደረክ ያለው ነገር ትክክል አይደለም። ወጥተህ በሚዲያ ወጥተህ ይቅርታ ማለት አለብህ እያንዳንዱን ሰው። ዛሬ ከዚህ ሀገር አትወጣም፣ ከቡታጀራ ዛሬ አትወጣም ብሩኬ፣ ከቡታጀራ ዛሬ አትወጣም። እያንዳንዱን ነገር ማታስተካከል ከሆነ እቺን ሄርሜላ የምትባል ልጅ ከመጣችበት ቦታ መልስ። አሁኑኑ ከመጣችበት መንገድ መልስ። እያደረገች ያለው ነገር ስህተት ነው እንዳለ እያንዳንዱ ነገር። አሁኑኑ መልሳት፣ ወደ ቄዋ መልሳት። በቃ ስህተት ነች እሷ። አብርሃምና ሩታ ትዳር ላይ ስህተት ነች እያደረገች ያለችው። መስሏት ሊሆን ይችላል አስደስተው ምናምን አይደለም። እሱ ደስታውም ህይወቱም ላይፉም የሩታ ብቻ ነው። እየገባ አንድ ወር የቀራት ልጅ ሩታ እንደዚህ ሲሰቃይ አንተ አያሳዝንም እንዴ? ስልክህን ለቀህ በስትክክል አውራኝ። ወደዚህ ወደዛ ትበል። እየሰማኝ ነው? ምንድን ነው ሴራውን ንገረኝ። እያንዳንዱን ከዚህ በኋላ ያሴርከውንም ሴራ ንገረኝ። ሴራችሁን ንገረኝ። ሴራውን ንገረኝ። ካሜራ ይዤ ነው የመጣሁት። ሴራውን እያንዳንዱ ነገር ሳሚ በካሜራ አሁን ብዬ ነው የመጣሁት። በጣም ነው አስፈራራ። እየሰማኝ ነው? እያደረግክ ነው። ከመጀመሪያም ጀምሮ ይዛችኋት መጣችሁ። አሁንም ድረስ እያቀዳችሁት ነገር አለ። እየሰማኝ ነው? ሌላ ሰው አብርሃምን ማስደሰት ፈልጋለሁ ከጎኑ ልሁን ካለኝ አሁንም አመጣለሁ። እያንዳንዱ ነገር እንድትነግረኝ ብቻ ነው ፈልገው እንጂ እዚህ ጋር አይነ ስብህ ማጥፋት አያቅተኝም። እየሰማኝ ነው? ሌላ ችግር ብዙ ነገር አሳልፈናል። እኔ ብቻ ሆነ አልሆነ አይደለም እያንዳንዱን ነገር ግን ሰማኛለህ። እኔ በፍርሃት ምንም ማደርገው ነገር የለም። አሁን መተህ ስላስፈራራህ እመታሃለሁ፣ አይንን አጠፋዋለሁ፣ ስለዛ ትክብኝ አንድ የምቀንሰው የምጨምረውም ነገር የለም። አንድ የምነግርህ ነገር ማለት ነው እንደ ሄርሜላ አይነት አብርሃምን ማስደሰት ፈልጋለሁ የሚለኝ ሰው ካገኘው ድጋሚ ከማምጣት ወደኋላ። ምንም ያደረገችው ነገር የለም። ማንም ያላሰበውን ያሰበችው። ማን ሰጥቶታል? 500 ሺህ ብር ሰጥተዋል አልሰጠሁም ማለት በቃ ማንም ያላሰበውን ነገር ነው ያሰበችው። ቢያንስ ለእሷ ክብር ሊኖራችሁ ይገባል። አንተ ምን ሆናል ብሩኬ? በምን አክለው የምታስበው እንደዚህ? ሰው በከፋው ሰዓት ከጎኑ አንተ ብር ብልጭ ነገር ነው እንደሚያስደስተው እሱ አብርሃም ራሱ ሌላ ነገር ውስጥ ከመክተት ስለ ብልጭ ነገር ነው እንደምታስበው ሌላ ነገር አይደለም። አሁን በዚህ ሰዓት ሁላችንም ከጎኑ የሆንበት ምክንያት አብርሃም እንዳይደብረው ነው አይደል? እንዴት እሱን ለመረዳት አትሞክሩም? ሁልጊዜ ልጅቷን ብቻ በክፋት በምናምን ለምንድን ነው የምታየው? ምን አጠፋች? ማንም ሰው የሚያደርገውን ያደረገችው። ማንም እንደሷ እንደዚህ የሰው ትዳር አበጥብጦ እኔ በህይወት አይቼ አላውቅም። ማንም ሰው ሊያረግም ይችላል። ይሄ ደግሞ በህግም ይኸውልህ የሰማኝ ነው። አቅም ቢኖረኝ ለአብርሃም አድርገውን ነገር ነው። በጣም ስላዘነችለት እንጂ ሩታ ነገም ከነገ ወዲያ በህግ ሁላችሁን መጠየቅ ያቅታል። አብረህ ቤት መምጣትህ በህግ ያስጠይቃል። ታውቃለህ? እዚህ ቤት ያለ ፍቃድ አንኳኩተህ በመግባትህ ሆቴሉ ባመለክት አንተ ራስህ እየሰማኝ ነው። አንተ ልትየኝ የከፈለኩት ፖሊስ ጣቢያ ወስዳለሁ። አሁንም ቢሆን በጣም እየራራው ተረጋግቼ ነው እያወራሁ ያለሁት ብሩኬ። ከድሮ በቃ ተረጋግቼ በጣም በሰከነ መንገድ ነው እያወራሁ ያለሁት። አሁንም ቢሆን ያሴርከውን ሴራ እንድትነግረኝ እፈልጋለሁ። ምንም ያሴርኩት ሴራ ሩታ ላይ ከዚህ በኋላ እየሄደ ያለውን ሴራ የምትሰሩትን ሴራ እንድትነግረኝና እንድታቆም ነው ላስጠነቀቀ ነው የመጣሁት እንጂ እንደመጣው የያዝኩትን ነገር ብታቅ እዚህ ግንባርን ብዬ ነበር መለቀ። እየሰማኝ ነው? ግንባርን ብዬ ነው መለቀ። ከሆነ የሆነ አስፈራርቼ የሆነ ነገር ቪዲዮ ይዤ ያለው ምናምን ልትል ከሆነ የመጣው እኔ እንደዚህ ፈርቼ ምንም ማወራም ምናገርም ሰው አይደለሁም። በቃ ብሩኬ እልህ ውስጥ አትክተተኝ። ደሜን እያፈላኸው ነው። እያንዳንዱን የምታደርገውን ነገር ከአሁን ሰዓት ጀምሮ እየሰማኝ ነው። ከዚች ደቂቃ ጀምሮ እንድታቆም አንተም እቺ ሄርሜላም ተብዬ አቤልም ተብዬ እነሱ ጋር ማገኛቸዋለሁ። ግን ይኸውልህ አሁንም ቢሆን የምታደርገውን ነገር ክብረን ጠብቅ። እቺ ልጅ እርጉዝ ነች። የምትወርድበት ቀን ደርሷል። እየሰማኝ ነው። በጉልበት አይደለም እያስረዳው ነው። እያስረዳው ነው። ሌላ ነገር ቀጥታ ሆቴል ያዝኩበት ድረስ መታ ልታስፈራራ የሞክረም ምን እንደለ ነው። ካሜራ ይዛ ምናምን ታስፈራራኝ ጓ ብላ የመጣው እናገራለሁ እስከ ጥግ ከፈለከኝ እኔ ማውራት ከሆነ አንተ ብሩክ እንዴት ምንም እንደዚህ ሆነ ሲጀምር ምንም አይነት መልስ አልሰጠህም። ሄርሜላ እያንዳንዱ ነገር እየሰማኝ ነው። እያንዳንዱ መልስ ሰጠኛለህ።
ትሰማኛለህ አይደል? እየተሰማኝ ነው። ተነስሽ። ምንድነው የሚያደርግህ አንተ እንደዚህ የሚያወጣጥር? ወይ ምንድነው የሚያወጣጥር? ለአንተ ይኸውልህ አንድ ጥይት በቂ ነው። እየሰማኝ ነው አይደል? አንድ ጥይት በቂ ነው። ተወረ ከአሁን ሰዓት ጀምሮ እያደረክ ያለውን ነገር አቁም። ያለበለዚያ በዚህ አንድ ጥይት ግንባርህን ነው የምልህ። ብሩክ እየሰማኝ ነው? ግንባርህን ነው የምልህ። አሁኑኑ የምታደርገውን ነገር አቁም። አሁኑኑ ያ ጓደኛም ጋር ሄድበታለሁ፣ አወራዋለሁ። እሺ ተጋርገው ካሁን ማስጠንቀቅ ነው የመጣሁት፣ ለማስጠንቀቅ። ያ ግብረ አበሮችም አሉ። አንዳችሁ ካሁን ሰዓት ጀምሮ እንደዚህ አይነት ስራ ብትሰራ አገኛለሁ። እርጉዝ ነች፣ ትውለድ በሰላም ልጅቷ ትውለድ። እሱ እንደፈለገ መሆን ይችላል። ልጅቷ ግን ትውለድ። ካጉል ሰዎች ጋር እየዋለ የሚያደርገውን ነገር አያውቅም እሱ። እሷ ግን በስነ ስርዓት ትውለድ። ልጅ ነው የያዘችው። እንደዚህ አይነት ቀልድ እንዳትቀልድ። በአንተ ቤተሰብ ሊደርስ ማትፈልገውን ነገር አታድርግ። ማስጠንቀቂያ ነው ነገር